ሚስኪን ሲኖላ ዛሬም ከችግር ውስጥ አልወጣችም። በሚገርም አጋጣሚ ባልታሰበ ሁኔታ ከአርካን ጋር በነበረው ግብ እሷም ይቅርታ የሚያደርግላት መስላ ስትቀርበው እሱም በጣም ስሜታዊ ስለነበር ሲገፈትራት ወድቃ ቅንጭላቷ ላይ አደጋ ደረሰባት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምሰነበታችሁ፣ በያላችሁበት እግዚአብሔር ሰላም ይብዛላችሁ እያልኩኝ እንግዲህ ሲኖላ ድራማን ክፍል 17ን ይዤላችሁ መጥቻለሁ። ውድ ተመልካቾቼ ስለምትከታተሉኝ ምስጋና ከልቤ ነው። እንግዲህ ወደዚህ ቻናል ከመጣችሁ አይቀር ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ እያልኩኝ ውድ ተመልካቾቼ ሲኖላ ድራማን በጣም የምንወደው ደስ የሚል ድራማ ነው። እንግዲህ ዛሬ ደግሞ የምናየው ክፍል 17ን ሲኖላ አርካንን ይቅርታ ልጠይቀው ወደ ቤት ከመጣች በኋላ አርካን ግን ምን አይነት ድፍረት ነው? እኔ አንቺን ቢሆን አልመጣም ነበር፣ እንዴት አይንሽን በጨዋጥበሽ ከኔ ጋር ትመጫለሽ ብሎ በጣም አዝኖባት ነበር። ምክንያቱም ከቅዱስ ጋር ነው ያደረችው የሚለውን በማስረጃ የተደገፈ መረጃ ስለሰማ በጣም ከፍቶት ነበር። እንደዛም ሆኖ ግን ይወዳታል። እውነት ለመናገር ለሴት ልጅ ያለው ክብር ለየት ያለ ነው። ብዙም የሉም። በተለይ በዚህ ዘመን እንደ አርካን አይነት እንደተሰጠው ካራክተር አይነት ወንዶች ብዙም የሉም በዚህ ዘመን። እናም ደስ የሚል ለሴት ልጅ ክብር ያለው ነው እና በጣም ተናዶ ነበር። እንደዛም ሆኖ ግን ሜላትን እንዳልተናደደ ለማስመሰል እና ሲኖላን እንዳልጠላት ለማስመሰል እሷን አባሯታል። እንግዲህ እሷም የኔ ፍቅር ይቅርታ በጣም እያለች ስትጠጋው አትቅረቢ ብሎ በእጁ ሲገፈትራት ከጠረጴዛው ላይ ወድቃ ራሷን መቷታል። ክፍል 16 እንደዛ ነበር ያቆመው። እናም አሁን ምን ተፈጥሮ ይሆን? በጣም ተጎድታ ይሆን የሚለውን ነው ይዤላችሁ የመጣሁት። ከኔ ጋር ከቆያችሁ ሁሉንም ትሰሙታላችሁ ውድ ቤተሰቦቼ። እንግዲህ ወዲያውኑ አንስቶ ወደ ሐኪም ቤት ወሰዳት። ሕክምና ካገኘች በኋላም ዶክተሩ በጣም አዝናለሁ ሲለው እኔ ራሱ በጣም ነበር የደነገጥኩት፣ ሙታ ነው ብዬ ማለት ነው። እናም ምን ተፈጠረ ዶክተር ሲለው ሲኖላ እንግዲህ ከኋላ ደም በመፍሰሱ ምክንያት ለተወሰነ ጊዜ መናገር አይችልም አለው። በጣም ደነገጠ። እንደዛም ሆኖ ግን እወዳታለሁ እኮ እኔ ላይ ትፈልጋለሁ አሁን ብሎ ወደ ክፍሏ ገባ። ሲያያት ደህና ናት፣ ግን መናገር አችልም። በጽሁፍ የምትፈልገውን እያስረዳችው ነበርና ቤት ይዟት ሄደ። ቤቱ እየተንከባከባት እንዳለ ግን እቺ እሳት የሆነች እህቱ ሄመን እንግዲህ መጣች ማለት ነው። እሳት ለብሳ እሳት ኩርሳ እሷን እያስታመመ እንደው ስትሰማ መጣች። በጣም ተናድሬ ለምን መጣች ብሎ አላት። እሷም እንዲህ ወንድሜ ቤት ለመምጣት ፈቃድ መጠየቅ አለብኝ እንዴ? ምን እየሆንክ ነው አንተ ልጅ? ምን እየሆንክ ነው? እኔ አልገባኸኝም። ምን እየተፈጠረ ነው ያለው? ለዚች ብለህ ነው እንዴ የተቀያየርክብን? ብላ ልትመጣ ስትል አነቃት። ሁለተኛ እጅሽ እንዳታነሽ፣ እሷ ጋር ከኔ ጋር ነው ጸብሽ፣ እሷን ከነካሽ ብሎ አስፈራራት። ተቆጣትም። እናም ወደ ክፍሏ ገባች። ሄመንም በጣም ተናዳለ። እናቴ እነግራታለሁ፣ ይሄንማ እናቴ ማወቅ አለባት፣ ካሁን በኋላ ልጇ ምን እየሆነ እንዳለ ማወቅ አለባት ስትለው ለእናቴ ከነገርሻት ያንቺና እኔ ነገር የመጨረሻችን ይሆናል። እናቴ በፍጹም አሁን ማወቅ የለባትም፣ ሁሉንም በጊዜው ራሴ ያሳውቃታለሁ ብሎ ተቆጣት። እናም በቃ እሺ ብላ ማስመሰል ጀመረች። ሄመን ይቅርታ ጠየቀቻቸው፣ ግን ከልብ አልነበረም እና አርካን ደግሞ እቃ ጠፍቶት ነበር። ባለፈው እንግዲህ ቅዱስ ለዱቤ የሰጠው ወረቀት አለ ብያችሁ ነበረ። ያን ነገር ደግሞ ሊጠቀምበት የሚፈልግበት ሰዓት ይኖራል። ዱቤ ለሆነ ስህተት ይፈልገዋል እያልኳችሁ ነበርና እናም ዛሬ እሱን እየፈለገ ነበርና የመስሪያ ቤት ወረቀት ነው። ያንን ደግሞ የግዴታ ማግኘት አለብኝ፣ ያለዛ ደግሞ ሌላ ነገር ማግኘት አልችልም እያለ ሲጨናነቅ አየችው። ሲኖላ ምን ሆነ ነው ብላ ጠየቀችው እና በወረቀት ጻፈችለት፣ ነገራት። ከዛም ያለበትን እሷም ነገረችው። እንደዚህ ሲያወሩ ሰምቻለሁ እና ዱቤ ጋ ነው ያለው ብላ ነገረችው። ስለዚህ ቅዱስን ማግኘት አለብኝ ማለት ነው ብሎ ቅዱስ ቀድሞ መጥቶ ነበር ቤት። ሲቆረቁር ሲከፍትለት ቅዱስ ነው። ምን አይነት ደፋር ነው? ያን ሁሉ ካደረግክ በኋላ እንዴት አይነህን ብጫዋት በትመጣለህ? ሂድ ከዚህ እባክህ፣ ሂድ ከዚህ ሌላ ችግር ሳይፈጠር አለው። እባክህ ለያዝ ሲኖላን አንድ ጊዜ ላጠፋሁት ጥፋት በጣም ይቅርታ ብሎ ለመነው። ሊያስገባው አልቻለም። ተመልሶ ሄደ።
አሁን ግን ሳይፈልግ ሳይወድ በግድ ቅዱስን ማግኘት እንዳለበት ተሰማው አርካን። እሱን ለማግኘት ሄመንን አደራ ብሏት ሄደ። ሄመንን አደራ እንግዲህ ሲኖላን እዚህ እስካለች ድረስ ብሏት ሄደ። እሷ ግን አጋጣሚውን ተጠቀመችበት። በጣም ክፉ ናት ማለት መርዛት አለ የሚላት እንዴት ያችን የምሳሌ ቆንጆ ትተህ እዚች ስር ትልከሰከሳለህ እያለችው ነበር ወንድሟንና የክፋቷን ጥግ እያሳየች ነበረ ሄመን ማለት ነው። እናም ቢላዋ ይዛ እያስፈራራቻት ነበር። በራስሽ እጅሽ ልክ ብለሽ ካልወጣሽ ከዚህ ቤት እገልሻለሁ እያለች ስታስፈራራት እንግዲህ አርካንም ቅዱስን አግኝቶት ከቅዱስ ጋር ይቅርታ ተጠያይቀው የሚፈልገው ምን እንደሆነ ቅዱስ ጠየቀው፣ ነገሩ ያለውን ነገር። እንዴት ግን አንተ እዛ መኖሩን ልታውቅ ቻልክ? ስለ ወረቀቱ እንዴትስ መረጃውን አገኘ? እንዴትስ ዱቤ ቤት ሄደ? የሚለውን አርካን ሲጠይቀው ቅዱስ እሱን ሌላ ጊዜ እነግርሃለሁ፣ ግን እመነኝ ወረቀቱን አመጣልሃለሁ ብሎ ቃል ገባለትና ተለያዩ። እናም ተመለሰ ማለት ነው። ከዛ በፊት ግን ስልክ ረሳሁ ብሎ አርካን ማለት ነው ስልክ ረሳሁ ብሎ ወደ ቤት ሲመለስ በቢላዋ እያስፈራራቻት ነበርና ሳያስበው ሽልክ ብሎ ሳያያት ቶሎ ሄደ ማለት ነው። እናም እንግዲህ ማስፈራራቷ እንደቀጠለችበት አርካን ተመልሶ መጣና ደነገጠች። ሲመጣባት ቁጭ አለች፣ ፍራሹ ላይ ቁጭ አለች። ሲያዩዋችሁ ደስተኞች ትመስላላችሁ፣ እንድደስተኛ ስኮን እንድደስ ትላላችሁ ምናምን እያለ አርካን ወንድሜ ምን ላምጣልህ፣ ቁርስ ምን ልስራልህ ምናምን አለች። አይ ምንም አልፈልግም አላት። እንደምንም ሽልክ ብላ ሄደች። ነገር ግን ያደረገችውን አወቀባትና በጣም ተናዶባት እባክህ ይቅርታ አርግልኝ፣ ካሁን በኋላ አይደገመኝም ምናምን አለችው ማለት ነው። ያው አመናት፣ በድካሜ አመናት እሱ ማለት ነው። እናም ቅዱስም እንግዲህ ዱቤን አገኘው። ዱቤንም ሲያገኘው በጣም ተናደደ። ሚስቴን ለምን ከቤት ወሰርክ ብሎ እንግዲህ አዝኖበት እንደነበር ታውቃላችሁና ሲያገኘው በቃ ሊገድለው ፈለገ፣ አንቆ ማለት ነው። መጠጥ ቤት ነው። እባክህ ተወኝ፣ እዚህ ሰው አለ፣ አሁን ሌላ ጊዜ እንገናኛ፣ ሌላ ጊዜ እናወራል በቃ ምናምን ብሎ እንደምንም ቁልፉን ከዱቤ ሰርቆ ቅዱስ ከሱ አመለጠ ማለት ነው። ምክንያቱም መጠጥ ቤት ከሆነለት ቅዱስ ቤት መሄድና ቤቱን መክፈት መበርበር እንደሚችል እርግጠኛ ስለነበረ ከዛም ቀጥ ብሎ እነ ሲኖላ ጋር ሄደ። ሲኖላንም አያት። አርካንንም በቃ አሁን ቁልፉን ስላገኘው ከዱቤ ላስቀርጽና ቶሎ ቤት ገብቼ ልፈትሽ፣ ቁልፉን ማስቀመጥ አለብኝ፣ ቶሎ መመለስ አለብኝ። ቁልፉ እንደጠፋ ካወቀ ሌላ ቁልፍ ይቀይራልና ይከብዳል። ስለዚህ አሁን መሄድ አለብኝ ብሏቸው ተሰናብቷቸው ሄደ። እንግዲህ ቅዱስም ቤቱን ከፈተና ገባ። ሲኖላም ጥሩ እየሄደች ነው፣ ደህና ናት። አርካን ደስ እያለው ነው። ለውጣለሽ፣ አሁን በጣም ደህና ነሽ፣ እኔ በጣም ነው የምወድሽ፣ አንቺ እኔ ብቻ እንድኮኝ ነው የምፈልገው፣ እንደዛ ማድረግ አልነበረብኝም፣ ፈጣሪ እኮ ነው እንጂ የጠበቀሽ፣ እንደኔ ስራ ቢሆን ከባድ ደረጃ ትደርሽ ነበር እያለ እንግዲህ በሀዘን እያወራት እንዳለ በድንገት አሁን ደህና ነኝ የሚል ድምፅ አወጣች። በጣም ተደሰተ። ያንን ግን ሄመን እየሰማች ነበር ተደብቃና፣ ለምን አባቷ ተናገረች? መናገር መቻል አልነበረባትም፣ ዝም ማለት ነበረባት። እንዴት ተሻላት እያለ እየተበሳጫጨ ነበርና አርካን በደስታ ዘለለ፣ አበደ። በቃ አፉም ተያያዘ። ተናገርሽ ደንሽልኝ ማለት ነው ብሎ ቁጭ ካለችበት ቅፍ አርጓት ተነሱና ሄመን ብሎ ተጣራ። በጣም ጮሆ ተጣራና ዳነች እኮ መናገር ቻለች እኮ አላት። እሷም እንደ መደንገጥም እንደ መደሰትም እያለች እያስመሰለኝ እንኳን ደስ ያለሽ እንኳን ተሻለሽ ምናምን አለቻት። ደኛለሁ አሁን ደህና ነኝ ብላ መልስ ሰጠኝ። ሲኖላም በጣም ተደስተዋል። አሁን ላይ ግን ሄመን በጣም አቂም አባታለች እና የሆነ በቃል እያሰበችላት እንደው ያስታውቃል። ውድ ተመልካቾቼ ቀጣይ ላይ ምን ልታረጋት እንደምትችል እንግዲህ አናውቅም። ሄመን በጣም ክፉ ሆናባታለች። እንግዲህ ሲኖላም ስለተሻላት ራሷን መጠበቅ ትችላለች ብዬ አስባለሁ። ምን ይፈጠር ይሆን የሚለውን በቀጣይ የምናየው ይሆናል። ነገር ግን ቅዱስም እንግዲህ ዱቤ ቤት ገብቶ እየፈተሸ ነው። ወረቀቱን አገኘው። በጣም ደስ ብሎታል ወረቀቱን ስላገኘው። ነገር ግን በሰላም መውጣት አልቻለም። ምን ተፈጠረ ካላችሁኝ ዱቤ ቤቱን ከፍቶ ሲገባ
ቅዱስ ደግሞ ወረቀቱን ይዞ ሊወጣ በር ላይ ሲደርስ ግጥምጥም አሉ። መብራቱን ሲያበራው ከጀርባው ቅዱስ ቆሟል። ሰው ቤት ገብቶ በጨለማ ምን እያረገ ነው የሚለው ቅዱስ ምን ብሎ ዱቤን ያሳምነው ይሆን? በሰላም ሲወጣ ይሆን? ዱቤስ ምን ሊያደርገው ይችል ይሆን? እውነት ያምነው ይሆን? በሰላም ወረቀቱን ይዞ መውጣት ይችል ይሆን? አላውቅም። አብረን የምናይ ይሆናል። የሚቀጥለው አብራችሁኝ ስትሆኑ ይሄንን በክፍል 18 የማስቃኛችሁ ይሆናል። ውድ ተመልካቾቼ እስካሁን ከኔ ጋር አብራችሁ ስለነበራችሁ ምስጋናዬ ከልቤ ነው። አሁንም አብሮነታችሁ አይለይ። የሚቀጥሉትን አዳዲስ ነገሮች እስከማመጣላችሁ ድረስ ይሄን ላይክ ሼር እያረጋችሁ ሰብስክራይብ እያረጋችሁ እንደምትጠብቁ ተስፋ አደርጋለሁ። ውድ ተመልካቾቼ የደወል ምልክቷንም በመጫን ቶሎ መለቀው እንዲደርሳችሁ ይሆናልና አመሰግናለሁ አብራችሁ ስለነበራችሁ ቴንኪው።